كم ولادي تفرحي كام شمانيا عندي مخالف وانا بخير አመጣጤም እንዳካሄዴ ነበር። ሁለት ሲሄድ ዝም ጭጭ ብዬ ቻው ምናምን ብዬ እንዳልልኩት ስመጣም ልመጣ ነው እንዲ ነው እንደዛ ነው አላልኩም። የሆነ ቀን ብቻ ቤት ውስጥ ከልጆቹ ጋር ተገኙ። መሬት ቆፍሬ ወጣው፣ ከሰማይ የወረድኩ የተወለድኩ እንደዛ ነበር የሚመስለው። እኛ ቤት ውስጥ እሷን ካጣን በኋላ ደስታም ይምጣ ሀዘንም ይምጣ ምንም አይነት ነገር ሲመጣ ምንቀበለው በእንባ ነው። በቃ ሁሉንም ኢቨንት የሷን ሀዘን ማስታወሻ ማልቀሻ እናደርገዋለን። ቤት ውስጥ ተለቀሰ ምን ተባለ፣ እናቴ በጣም ደስ አላት። ብቻ የሆነ መሬት ቆፍሬ ወጣውን የመሰላት ልታምን አልቻለችም። የእህቴም ባል ቢሆን እንደዛ ሲደሰት እንደዛ ሲሆን አይቼው አላቅም። አባቴም ጭምር በጣም ደስ አላቸው በመምጣቴ። በዚህ ነገር ትንሽ ቅር የተሰኙት እህቴና ወንድሞቼ ነበሩ። ህይወቷን ታበላሻለች፣ እድሜዋን ታጣለች፣ ልጅነቷን ታጣለች ብሎ ወንድሜ ይሰጋ ነበር። እህቶቼም ጭምር ጭክነ ብዬ ትዳሬን ይዤ እዛው ብቀመጥ ደስ ይላቸው ነበር። ልጆቹም ያድጋሉ ይለምዱታል፣ አንቺ ግን ህይወትሽን ማባከን የለብሽም እያሉ ነበር የመከሩኝ። ታዲያ ስመጣ ግን ልጆቹን ሳያቸው እንኳን ተመለስኩ እንኳን መጣው አንዳቸው አንድ ነገር ቢሆኑ ቢሞቱ ቢታመሙ አዝን ነበር እስክል ድረስ ተጎሰቋቁለው ነበር። ምግብ በኔ እጅ እንጂ መብላትን ስላለመዱ እምቢ ብለዋቸው ነበር። ህፃኑ ልጅ ብቻ ነበር ደህና የነበረው፣ እናቴ ትንከባከበው ስለነበር። ሁለት ህይወት ቀጠለ። እጮኛዬ ለአንድ ዓመት ለሁለት ዓመት ያህል ከሆነ ምትቆዩና ልጆቹ ምታሳድጊው ልጠብቅሽ የሚል ሐሳብ ነበረው። እኔ ግን በቃ ከዚህ በኋላ ወደዚህ ወደዛ እያልኩ ያንተንም ልብ ያንተንም ህይወት ማንጠልጠል አልፈልግም፣ ተወኝ፣ ልቀቀኝ፣ ፍታኝ አልኩት። የተወሰነ ካንገራገረ በኋላ ፈታኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ደህና ናችሁ? ሰሞኑን እግር የመታሸት ጥቅሞች ወይም ደግሞ ስለ ሪፊዮሎጂ ጥቅሞች እዚሁ ቻናሌ ላይ አውርተን ያለበትን ቦታ ቤተል ላይ ረሃ ሪፊዮሎጂ የሚባል ቆንጆ ቤት እንደተከፈተ ነግሬያችሁ ነበረ። እዛ ማስታወቂያ ላይ አጋጣሚ ስልክ አላስቀመጥኩም ነበርና አብዛኞቻችሁ ቀጠሮ ለማስያዝና ለመሄድ ስልክ ቁጥራቸውን እያላችሁ እኔ ጋር እየደወላችሁ ነው። ያው ስልክ ቁጥራቸውን እዚህ ጋር አስቀምጬላችኋለሁ። የምታገኟቸው ደግሞ ቤተል ወደ ጦር ኃይሎች የሚወስደው ታክሲ መያዣ ጋር ፒዛ ሀት ያለበት ህንፃ ላይ ሁለተኛ ፎቅ ላይ ታገኟቸዋላችሁ። አካውንታቸውንም ሜንሽን አድርጌያለሁ። በዛም አካውንት እየገባችሁ በዚህም ስልክ ቁጥር እየደወላችሁ ቀጠሮ ማስያዝ ትችላላችሁ። በሴት ባለሙያዎች አገልግሎቱን ለማግኘት ሴቶችም መምጣት ትችላላችሁ እያልኳችሁ በዚህ ስልክ ቁጥር እየደወላችሁ ቀጠሮ ማስያዝ ትችላላችሁ። በመለያየቴ ከተሰማ በኋላ የእህቴ ባል ቤተሰቦች እና የኔ ቤተሰቦች ተሰባስበው እነዚህ ሁለት ሰዎች ይጋቡ፣ ለልጆቹ ከሷ በላይ እናት ሊሆን የሚችል ማንም አይመጣም፣ ለሱም ቢሆን ሌላ ሴት አግባ ቢባል በእጅ አይልም፣ እንዲሁ ቆሞ ነው የሚቀረው። ማንም ባዳ መጥቶ በእንጀራ እናት እጅ ልጆቹ ከሚሰቃዩ ይኸው ባክስታቸው እጅ ላይ ሆነው እንዲሁ እንደተንከባከበቻቸው ይደጉ። እሷም እድሏን አበላሽታለች፣ ህይወቷን አበላሽታለች። ትዳር ትያዝ ብለው ተወያይተው ተስማምተው እኛ ጋር መጣ ይሄ ሀሳብ። እኔ ይህን ወሬ ስሰማ መሬት ተሰንጥቃ ብትውጠኝ ደስ ይለኝ ነበር። በጣም ደነገጥኩ። እንዴት ይሆናል? እንዴት ይደረጋል? የእህቴም ባል እንደ ወንድሜ እንደ ታላቄ እንደ አባቴ ሳየው የኖርኩትን እንዴት አድርጌ? በፍጹም ልቀበሉ አልቻልኩም። በዚህ ክርክር ብቻ እኔም አልቀበልም እሱም አልቀበልም ብሎ ከ6 ወር በላይ ቆየን። ከዛ በኋላ ግን ቤቱ ጭር እያለ መጣ። እናቴም ወደ ህይወቷ፣ የእህቶቼም ልጆች ወደ ቤታቸው፣ የእሱም እህቶች ወደ ኑሯቸው አተኮሩ። ያ ቤት ባዶ እየሆነ እኔና እሱ ብቻ ከሰራተኞችና ከልጆቹ ጋር መፋጠጥ ስንጀምር እናቴ ቀን በቀን እየመጣች ይሄ ነገር ትክክል አይደለም፣ ኒካ ማድረግ አለብሽ፣ ለልጆቹ ሌላ ሴት ቢያመጣባቸው የእንጀራ እናት ናት፣ ታሰቃያቸዋለች፣ ይህን ሁሉ ዋጋ ከፈልሽላቸው ልጆች በእንጀራ እናት ቢሰቃዩ ደስ ይልሻል? እንዳንቺ አይነት እናት፣ እንዳንቺ አይነት አክስት፣ እንዳንቺ አይነትስ ወገን ኬት ያመጣሉ? የእህትሽ ባል ነው፣ የእህትሽ ልጆች ናቸው፣ ቤቱን ሰትሪው፣ ህይወቱን ሰትሪው፣ ንብረቱንም እሱንም ሰትሪው ብላ እናቴ ለመነች። ሳስብ ሁለት በጣም ይጨንቀኝ የነበረው እውነት እኔ የእሱ ሚስት ስሆን የቤቱን መቤት ስሆን ለእህቶቼ ልጆች እናት መሆን እችላለሁ? የራሴን ልጆች ሳመጣ ሳላዳላ ሳልከፋ እነዚህ ልጆች ማሳደግ መንከባከብ እችላለሁ? ባዳላባቸውስ ብጎዳቸውስ ልጄን ሳመጣ እነሱን ብተዋቸውስ እያልኩኝ ሳስብ ሰውነቴን ዘፈዘፋል። አልችልም። በመጨረሻም የሆነው ሆኖ እኔም እሱም ተስማማን። ቀለበት ተደርጎ አንድ ቤት ውስጥ መኖር ጀመር። ብታምኝም ባታምኝም ከተጋባን በኋላ
እኔና እሱ እንደ ባልና ሚስት መኖር የጀመርነው እኔና እሱ ከተጋባን ደግሞ ከ2 ዓመት ከ8 ወር በኋላ አካባቢ ነው። ቀለበት አድርገን አንድ ቤት ውስጥ ብንኖርም መድነካካት፣ አንድ ላይ መሆን፣ እንደ ባልና ሚስት መሆን በፍጹም አልቻልንም። አንድ ቤት ውስጥ እንኖራለን፣ እንበላለን፣ እንጠጣለን፣ ልጆቹን እናሳድጋለን፣ እናወራለን። ከዛ ያለፈ ግንኙነት አልነበረንም። እሱ ላይ ሌላ መኝታ ቤት፣ እኔ ታች ከልጆቼ ጋር ተኛለሁ። እንደዚህ እያልን ግን ነገሩ እየተረሳ ቀን አልፎ ቀን ሲመጣ ሁሉ ነገር ቦታውን እየለቀቀ በአዲስ ስሜት፣ በአዲስ ሀሳብ፣ በአዲስ ህይወት እየተተካ ሲመጣ ቀስ እያልን መዋሃድ ጀመርን። ከሁለት ያኔ ለራሴ ቃል የገባሁት እነዚህ ልጆች የሆነ ቦታ ሳይደርሱ በፍጹም አልወልድም። ወልጄ ወደ ልጅ ያዘን ብዬ የእህቶቼን ልጆች ልጎዳቸው አልፈልግም ብዬ ነበር። እሱን አግብቼ ሳልወልድ ለ10 ዓመት ነው የቆየሁት። ታምኛለሽ? እናቴ፣ ቤተሰቤ ሁሉ ይጮህብኝ ነበር። ምን አይነት ጅልነት ነው? እኩል አርገሽ አቅፈሽ ወንድም እህት አርገሽ ታሳድጊያቸዋለሽ፣ ለምንድን ነው እንደዚህ የምታደርጊው እያሉ ቢጮህብኝም እኔ ግን ፈራሁት ራሴን። ባዳላስ ብጎዳቸውስ አደሯን ብበላስ እያልኩኝ ቢያንስ ነፍስ አውቀው ራሳቸውን መከላከል፣ ሀዘናቸውን፣ ደስታቸውን፣ ስሜታቸውን መግለጽ እስኪችሉ ድረስ አልወልድም ብዬ 10 ዓመት ቆየሁኝ። ልጆቹ ትምህርትም እየጎለበቱ በአካልም እየጎለበቱ ሲመጡ ለምን አትወልጂም እያሉ ሌላ ሰው ሳይሆን እነሱ መጨቃጨቅ ጀመሩ። ከሁለት ህይወታችን በጣም ደስ የሚል ነበር። ከእህቴ ህይወት ከእህቴ ሀሳብ አንድ ቀን ሳልለኝ ሁሌም ልጆቿንም ሆነ ቤቷን ሁሉን ነገር ባየሁኝ ቁጥር እሷን እያሰብኩኝ ነፍሴን ቆንጥጬ ስሜቴን ቆንጥጬ ልጆቿን በታማኝነት በእናትነት በደግነት ኮትኩቼ ለማሳደግ ራሴ ጋር እየታገልኩኝ ምርጥ መልካም ስነ ምግባር ያላቸው በሃይማኖታቸውም በትምህርታቸውም በባህሪያቸውም በመልክ በሁሉ ነገራቸው ውብና ምርጥ የሆኑ ልጆችን አሳደግኩኝ። ከ10 ዓመት በኋላ እኔም ልጅ ለመውለድ መሞከር ጀመርኩኝ። አዎ ፈጣሪም አላሳፈረኝም። የከፈልኩትን መስዋዕትነት፣ የልቤን ፍርሃት፣ የማዳላትና የመጥፎነት ፍርሃት ጭንቀት አይቶ ልጅ ሰጠኝ። ከዛ በኋላ እኔም 4 ልጆችን ወለድኩኝ። እነዛ ልጆች ያሳደጉት የእህቶቼ ልጆች ናቸው። ጎርምሰው አድገው ስለነበር ከአንዱ አንዱ እየተቀባበለ፣ ከአንዱ አንዱ እየሳመ፣ ከአንዱ አንዱ እያዘለ፣ ከአንዱ አንዱ እያበላ ስራዬ ውዬ ስገባ ከትምህርት ሰዓታቸው ውጪ አንድ ቀን ሳልጨነቅ፣ አንድ ቀን ስለ ልጆቼ ሳላስብ ልጆቹን በሁሉ ነገር ኮትኩቼ ስላሳደግኳቸው የኔ ልጆች የሚያሳድጉ ታላላቅ ወንድምና እህት ሆነው አሳደጓቸው። ሁለት እኔ ዛሬ ይህን ሀሳብ ምነግርሽ ከብዙ አቅጣጫ ብዙ ነገር እሰማለሁ። አክስት የእህቶቿን ልጆች ጎዳች፣ የእንጀራ እናት የሞተች ሴትን ልጆች በደለች፣ ጎዳች ሲባል ሰውነቴ ይነዝረኛል። እነዛ እናቶቻቸው ለወግ ለማዕረግ ሳያበቁ ጥለዋቸው የሄዱትን ህፃናት ልጆችን የማሳደግ ኃላፊነት እኛ ላይ ሲጫን ዞር ብለን እናስብ። እነዚህም ልጆች ምታዝን፣ ምትንከባከብ፣ ምትወድ እናት ነበረቻቸው። ያቺ እናት እነሱን የማሳደግ የመዳር የመኳል እድል ሳታገኝ አፈር ሲጫንባት ቀብር ስትገባ እነዚህም ብቸኛ ልጆች የማሳደግ ኃላፊነት እኛ ጋር ወድቆ ስንበድላቸው፣ ስናሳዝናቸው፣ ስንከፋባቸው ያቺ አፈር የለበሰችውን እናት አስበን የእኛም ዕጣ ፈንታ አንድ ቀን እዛ ጋር እንደሚሆን ማሰብና ለእነዚህ ልጆች ፍቅርን፣ ርህራሄን፣ ደግነትን ማሳየት አለብን ብዬ ለማለት ነው። ከዛ ውጪ እናቶቻቸው የሞቱባቸው ልጆች የሚያሳልፉት ህይወት እጅግ የመረረና የከፋ ነው። ያም እኛ ሴቶች መሞታችንን እኛም የሆነ ቀን መንገድ ላይ መቅረታችንን ረስተን ክፉና ጨካኞች ስለምንሆን ነው። ምናልባት ይሄ ታሪክ ነግበኔ ብለን በስሮቻችን ያሉ የቲም ልጆችን የምናሳድግ እናቶችም ሆነን አባቶች ለነሱ ደግና መልካም ለመሆን ነፍሳችንን ራሳችንን እንድንመረምር እንድናስተካክል ከረዳ ብዬ ነው። እዛ ውጪ ሰዎች ሆይ በየጎረቤቶቻችሁ፣ በየሰፈሮቻችሁ፣ በአካባቢያችሁ ወይ በዘመዶቻችሁ ልጅን ለማምጣት ብለው የአራስ ገላቸው ወደ ቀብር ተሸኝቶ ከኛ ለተለዩ በወሬ ለሰማናቸው በቅርብም ለምናውቃቸው ሰዎች ባስታወስናቸው ቁጥር ምህረትን ለምንላቸው ከሚያሳቅቅ ሞት ሁሉ የነሱ ሞት እጅግ አሳቃቂ ነውና ይሄ ታሪክ መታሰቢያነቱ ልጅን ለማምጣት ብለው እነሱ ለዘላለም ለሄዱት እናቶች ይሁንልኝ ትለናለች። የታሪክ በዚህ አብቅቷል። በቀጣይ ታሪክ እንገናኛለን። ትንሽ ጉንፋን ይዞኝ ድምጼ ጥሩ አይደለም። ቴንክ ዩ ሶ ማች